እንዴት ናችሁ? ሰላም ናችሁ? ዛሬ እንደተለመደው ብቅ ብያለሁኝ። እንግዲህ ያው ሩታ ሰሞኑን የምታደርጋቸው ነገሮች በጣም ገራሚም ነውም ያስደነግጣልም። እኔ አልተዋጠኝም። አንደኛ ነገር ማለት ነው ሩታ የምታደርጋቸው ነገሮችን አልተዋጠኝም። ለምን መሰላችሁ? ከነዳኔም ራቀች ከአብርሽና ከሄርሜላ ጋም ደግሞ እርቅን አወረደች። አሁን ደግሞ ትናንትና ማታ ያደረገችውን ደግሞ አይተናል። ኤፍሬምንና አብርሽን ለማስታረቅ የምታደርገውን ጥረት አይተናል። በነገራችን ላይ እኔም አልተዋጠልኝም። ለምን መሰላችሁ አልተዋጠልኝም ስል እሷ ሰውን የምትጎዳው ማለት ነው መጀመሪያ ስቃ ነው። ደግሞ እንደዚህ ልትሆንም የቻለችበትም ነገር አንደኛ ነገር በአብርሽ ምክንያት ነው። ይሁን ግድ የለም ግን ማለት ነው ይቅርታ ማለት ትልቅ ነገር ነው እና ለእሷ በጣም ትልቅ ነገር ነው። ይቅርታ ማድረግ በጣም ትልቅ ነው። ለእሷ ትልቅነቷን የምታሳይበት ነገር ነው። ግን ማለት ነው ምንድን ነው ያልተዋጠልኝ መሰላችሁ? በቃ እንደዚህ ሁሉንም ማድረገች እና በኋላ ላይ የምታመጣው ነገርና የምታመጣው መዘዝ ነው። በነገራችን ላይ እኔ ብቻ አይደለሁም አብርሽም ተናግሮታል እና እኔ ውስጤ ላይ ያለውን ነገር ነው የተናገረው። በእውነት ሊያምናት አልቻለም። እኔ ራሱ ውስጤ ሊቀበለው አልቻለም። ሰው ማለት ነው አንድ ጊዜ ቅርታ አለች ለሄርሜላና ያውን ባሏን ለቀማቻት ልጅ ማለት ነው ይቅርታ ብላ ጠየቀች። አብርሽንም ይቅርታ ጠየቀ። ተቃቃፉ። ይቅርታ ጥሩ ነው፣ መጠያየቁ ደስ ይላል። ሰላም መውረዱ በጣም ደስ ይላል። ነገር ግን እኔ አንድ ነገር አልተዋጠልኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙፉዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም አለን። እንግዲህ ብቅ ብለናል። እንደተለመደው ላይክ፣ ሰብስክራይብ አድርጉኝ። ያው የሩታ ደጋፊዎች እንኳን ብዙም አይደሉም። እስቲ ደግሞ የሄርሜላ ደጋፊዎች እስቲ እኔን አበረታቱኝ። በእውነት እኔ ሄርሜላን ማለት ነው ከምር እኔ እንትን ለማለት ሳይሆን ይሄ ባልቀማች አብርሽን ለሷ አደረገች ምናምነቱ ወደዛ አድርገ ነው ደስ የምትለኝ ትዕግስቷ ብቻ ነው። በቃ ትዕግስት አላት፣ የማዳመጥ ባህሪ አላት። ረጋ ብላ ታዳምጣለች። እሷ ምንም ነገር በቃ ምንም የሆነ በቃ አለ አይደለ የሆነ እኔ ኃይለኛ ነኝ እኔ እንደዚህ ነኝ ብላ ራሷን ካባ አታደርግም። ወንድ ልጅን እንዴት እንደምትይዝ ታውቅበታለች። ሩታ አብርሽ ከእጇ እኮ ያመለጠው እኮ በራሷ ጊዜ ነው። እውነት ልነጋገር ብንል በራሷ ጊዜ ነው። ወንድ ልጅ የማይደረገውን ነገር አድርገዋለች። እውነቱን ብናወራ ማለት ነው። እና እኔ ማንን ደግፊ ብትሉኝ በሂደት እነግራቸዋለሁ የማን ደጋፊ እንደሆንኩኝ። ግን አሁን የሚደረገው ነገር ግን አሁን ሰሞኑን በዚህ በሁለት ቀን ውስጥ ያለው ነገር ግን በጣም ፈጠነብኝ። የሆነ በቃ አይደለ የፈጠነ የሆነ በቃ ያስታውቃቸዋል እኮ ለራሳችሁ የሚመጣው ነገር እኮ ለራሳችሁ ያስታውቃቸዋል። አሁን ሩታ የምታደርጋቸው ነገር እውነት እች ልጅ እርቅ ፈልጋ ነው? እውነት እች ልጅ ሰላምን ፈልጋ ነው? አይደለም። ራሱ በመሀል ላይ እኮ የምትናገረው ነገሮች እውነታቸዋል። የሆነ በቃ የሆነ የስሜት ነገር እኮ እንዳለባት ነው። የሆነ በቃ የሆነ ነገር ብቻ የሆነ ነገር አለ። ዝም ብለን ያዋለን ለኸይሩ አይደለም። በእውነት ለኸይሩ አይደለም። ይሄ ሁሉ ይቅርታ መጠየቅ ማለት ከጎኗ የነበሩትን ሰዎች ዳኒናን ማነች ሜሪን እንግዲህ አይታችኋል እንዴት አድርጋ እንትን እንዳለቻቸው እነሱም ደግሞ እንዴት አድርገው እንዳመናጭቋት አይተናልና በነገራችን ላይ አብርሽና ወንድሙ እርግጥ እዚህ ካሜራ ጀርባ ላይ ሆናል እንጂ እንደዚህ የሚሆኑት ላይጣሉ ይችላሉ። አንድ ሰው ማለት ነው ጣት ገማ ተብሎ እኮ አይጣልም። እንኳን ይሄ በቀላሉ ነገር ማለት ነው። እሱ ይሄ ሁሉ የሚያደርገው ነገር ለአብርሽም ለሩታም ላይሆን ይችላል፣ ለወንዱም ሊሆንም ይችላል። እንደዚህ የሚታገለው ነገር ማለት ነው። በነገራችን ላይ መታረቃቸው ጥሩ ነው፣ ደስ ይለኛል። ግን ድባባቸው ላይ ምንም ነገር
የሰላም የደስታ ነገር እኮ አታዩባቸው። በተለይ ሩታ ላይ ያስታውቅባታል። የሆነ ተንኮል ውስጥ አለ። ዝም ብላችሁ እሙፎዚያ ምን አለች ትሉኛላችሁ? ዝም ብላችሁ ዛሬ ማታ ባይሆን ነገ ማታ ከነገ ወዲያ ማታ ባይሆን እንያለ የሚመጣውን መዘዝ ዝም ብላችሁ ታያላችሁ ወይ? እነዚህ ልጆች ደግሞ ቤተሰብ ላይ ሽማግሌ ሲልኩ የምታደርገው ነገር ሊኖር ይችላል። አሁን ይሄ ምንድን ነው የምታደርገው? ሩታ ማዘናጊያ ነው። ገባችሁ? ሁሉ ጋር አስታረቀች። እራሷን በቃ ከሁሉ ነገር ንጹህ አደረገች። እራሷ ጥሩ እንደሆነች አሳየች። አስመሰለችም አሳየችም። ያ እንግዲህ እኛ እናቅም አድጋለች። ግን በኋላ ላይ የሚመጣውን መዘዝ ሁላችን በአንድ ላይ የምናየው ይሆናል። እኔ በፍጹም አልተዋጠልኝም። የመጀመሪያ ጊዜ ግን ሄርሜላናን አብርሽን ይቅርታ ስትጠይቅ ማለት ነው ገብቷቸዋል። እኔ በጣም ነው እንትን ያልኳት እና እኔ ቪዲዮ አልሰራም። በነገራችን ላይ በጣም ነው ያደነኳት። በጣም ጥሩ ልጅ ናት። እውነት ያ ሁሉ እንደዛ በደል ደርሶባት ይቅርታ ጠየቀች አልኩኝና ዝም አልኩኝ። የሆነ በቃ ጎበዝ ብያለሁ። ለማንኛውም ደስ ብሎ የነበረ ግን ማታ ላይ ደግሞ ያለው ድባብ ደግሞ የሚያስደስት ድባብ አይደለም። የሆነ ነገር አለው። ለምን በመሀል ላይ እኮ የሆነ ቆጣ ትላለች። የሆነ ገንፈል የምትልበት ባህሪ አለ እና እናያለን በሂደት። እኔ ሩታን እንትን ለማለት አይደለም ወይ አብርሽን ለማመስገን አይደለም። አብርሽም ጥሩ ነገር አድርጓል ማለቴ አይደለም። ሄርሜላም ጥሩ ነገር አድርጋለች ማለቴ አይደለም። መታረቃቸው ጥሩ እንዳለው ሆኖ የሚመጣውን በኋላ ሩታ የምታደርገው ነገሮችን ማንም ሰው ሊያምናት አልቻለም። አሁን ራሱ እኮ የራሷ ተከታዮች እኮ አላመኗትም። በእውነት አላመኗትም። እንኳን እሱ የራሱ እንኳ አብሯት የነበረው ትዳር መስርቶ የነበረው አብርሽ አንቺን ጠለቅ ብዬ አውቃለሁ ነው ያላት። እንግዲህ ትናንትና የተናገረውን ሰምታችኋል። ላምንሽ አልችልም፣ አንቺን አቅሻለሁ፣ አብሬሽ ኖሬያለሁ ነው ያላት። እንግዲህ ይሄን ያክል ነው። የገዛ የልጇ አባት ያላመናትን እኛ እንዴት ብለን ነው የምናምናት? አናምናትም። እኔ በራሴ አላምናትም። መጥፎ ልጅ ናት አላልኩም። ሩታ ጥሩ ልጅ ነች፣ ግን መጥፎ ባህሪ አለባት። ይሄ መጥፎ ባህሪዋ ደግሞ ሁላችንም የምናውቀው ነገር ነውና ቤተሰብ እኔ ይሄን ለመናገር ፈልጌ አይደለም። እኔም ሴት ልጅ ነኝ። ትበደል ሳይሆን ግን አንድን ነገር በአግባብ መሆን አለበት የሚለው ነው። ሚዲያ ላይ ደግሞም ተናግራለች። ስለ እኔ ከአሁን በኋላ እንዳታወሩ ምናምን ነገር እኮ ብላለች። ብቻም የሩታ እንትኖች ሙቀፈል ናቸው እንዳይሰርቡኝ። ለማንኛውም ቤተሰብ ላይ ሰብስክራይብ አድርጉኝ። ቪዲዮውን እስቲ አብረን እናየዋለን። የኔና ወንድሜን ነገር ለኔና ለሱ ታይልን። አስታራቂም አያስፈልገንም፣ ምንም ነገር አያስፈልገንም። አንቺን በመሀል ገብተሽ እንደ ጥሩ ሰው ወይንም ጥሩ እንደሰራ ሰው ለማስታራቂ የሆነ ነገር ምናምን ለማድረግ እንዳትሞክሪ። እኔና ወንድሜ ከልጅነታችንም ጀምሮ ብዙ ጊዜ ስንጣላም ስንታረቅም አብረን ያደግን ሰዎች ነን። እኔና እሱ እንተዋወቃለን፣ ችግር የለውም። ያንቺ ነገር ግን በምንም አይነት መንገድ ሊዋጥልኝ አልቻለም። ከበቀደም ጀምሮ ይቅርታ ስጠይቂኝ ለምን እንደሆነ ባላውቅም ውስጤ ግን ምንም ደስተኛም አልሆነም። ምንም ሊቀበልሽ አልቻለም። ገባሽ? የሆነ ትዕቢትና ክፋት እንዳሰብሽ ነው ውስጤ እየነገረኝ ያለው። ከዛ ባለፈ የኔና የእሱን ጉዳይ ለኔና ለሱ ታዩ፣ ችግር የለውም። ወንድሜም እኔን ሳይሆን ይቅርታ መጠየቅ ያለብህ እኔ፣ ችግር የለውም። ምናልባት ስጋዬ ስለሆንክ ምንም ነገር ላልይዝብህም ምንም ነገር እንትን ላልልብህ እችላለሁኝ። ግን ደግሞ ከኔ በላይ ያስከፋው ሄርሜላን ነው። ስለዚህ ከኔ በላይ እሷን እግሯ ስር ወድቀ ይቅርታ እንድትጠይቃት ነው የምፈልገው ማለት ነው። የኔና አንተ ጉዳይ ችግር የለውም። ጠዋትም ተጣልተን ማታ መታረቅ የምንችል አይነት ሰዎች እንገባክ። ስለዚህ ከኔ በላይ ግን ያስከፋው ሄርሜላ ነው። እዚህ ጋር እሷን በደምብ ከልብሽ ይቅርታ አድርግልኝ ብለህ እግሯ ላይ ወድቀ እሷን ይቅርታ ጠይቃት።